በጥልቅ ትኩረት አድርግ፣ ምክንያቱም አሁን ላይ የምትገባው ነገር በፍጹም የፍራፍሬ ዛፎችን ማበዛት መንገድህን ሊለውጥ ይችላል። በዚህ ጀል በትክክል የምትመርጣቸውን ዛፎች ማባዛት ትችላለህ። ከተፈጥሮ የተገኘ የሳሙና እንጨት አምራች ተዘጋጅቶ የስር እድገትን በድንቅ መንገድ ይጨምራል። ይህ የዕድል ጉዳይ አይደለም፣ በትክክል የተተገበረ ባዮሎጂ ነው። አሁንም እንዴት እንደሚደረግ እስከ መጨረሻው ሰናዳለሁ። አሁን እንግዲኛ መጀመሪያ የምናደርገው የሚያስፈልጉን ዕቃት ማየት ነው እና አስቀድሞልሃለሁ። ምንም አይታወቀው ወይም አስቸጋሪ ነገር የለም። ሁሉም በቀላሉ ሊገኙ ይችላሉ እና የት እንደሚገኙ ካላወቅ ከዚህ በታች በመግለጫው ሁሉንም በቀላሉ እንዲያገኙ እቀርባለሁ። ምናውስበት የሳሙና የደረቁ ቅጠሎች ናቸው። በተመጣጣኝ ሁኔታ 2 ማንኪያ ያህል። 1 ሊትር ውሃ ለመዘጋጀት መለኪያ ጃር ያስፈልጋል። ዛሬ የምንሰራበት ትክክለኛው መጠን ይህ ነው። አጫጭር ወይም ተጨማሪ ነገሮች የሌለበት ንጹህ አጋር አጋር እንጠቀማለን። በቀላሉ ሊገኝ ይችላል፣ ዋጋውም ዝቅተኛ ነው እና በወደፊት ብዙ ማባዛት ላይ ይጠቅመሃል። እንዲሁም እስከ መጨረሻው ንጹህ የሆነ ኢንፊውዥኑን ለማግኘት ቀጭን ማጣሪያ ያስፈልጋል። ትንሽና ጽኑ የሆኑ ፕላስቲክ ቦሎችን እንጠቀማለን። እነዚህም በሮዝማሪ መንገድ ላይ እንጠቀማለን። እንዲሁም ትንሽ የሚበሉ ሌሎች ቦሎች ያስፈልጋሉ። እነዚህን በኋላ ከአቮካዶና ከሎሚ ዛፎች ጋር እንጠቀማለን። ቦሎቹ ለማሰረዝ የምንጠቀምበት የሚገኝ አማራጭ ወይም ብሪዳ ነው። እኔ እንዲነሱና በጥሩ ሁኔታ እንዲሆኑ እመክራለሁ። ማንኛውንም አይነት በንጹህ አይነት ለማስቀመጥ በእርግጥም በጥሩ ሁኔታ የተሳተፈና የተነጸረ ቢላ ያስፈልጋል። ይህ በጣም አስፈላጊ ነው። ከቁስሎች ጋር እየሰራን ነው፣ ስለዚህ ንጹህነትን ማተኮር አንችልም። እንዲሁም የተፈጨ ቀንድ ያስፈልጋል። በቀጥታ በቁስሎቹ ላይ እንቀበላለን እና በኋላ ልክ እንዴት እንደምንጠቀመው አስረዳለሁ። እና ፒሉቨራይዘር ያስፈልጋል። ከዚህ በተጨማሪም የእጽዋት ቁሳቁስ 3 የሮዝማሪ ቅርንጫፎች፣ 1 የአቮካዶ ተክል እና 1 የሎሚ ዛፍ። ከዚህ ሁሉ አዘጋጅተን ከጨረስን በኋላ አሁን የዚህ ስርዓት መሰረትና እውነተኛውን ምስጢሩን እንዘጋጃለን። አሁን 1 ሊትር ውሃ በእሳት ላይ እንደምንደርስ እናነሳለን። ሲቀጠቅጥ ሲጀምር 2 ማንኪያ የደረቀ የሳልክ ቅጠል እናከላከላለን እና በጥሩ ሁኔታ እንዲከላከል እንቀላቀላለን። እሳቱን እናጥላለን እና በትክክል እንዲቀመጥ እንደምንደርስ እንተውበታለን። አሁን ሁሉንም እንቆላለን፣ እንዲሁም ንጹህ የሆነ ኢንፊውዥኑን እንያገኝ። ማንኛውንም የኦርጋኒክ ንስር፣ የቅጠል ቅመም ወይም ቅንጣቶች ማስወገድ እንፈልጋለን። እንዲሁም አንድ አስፈላጊ ነገር ማስታወስ ያስፈልጋል። ውሃውን ሲቀጠቅጥ ስለሆነ በውሃው ወይም በሳልኩ ቅጠል ላይ ሊገኙ የነበሩ ማንኛውንም የቻይ ባክቴሪያዎች ማዳን ቻለን። ኢንፊውዥኑ ጸዳ ከሆነ በኋላ እንደገና በእሳት ላይ እናኖረዋለን። አሁን ቀጥሎ አጋር አጋርን እናከላከላለን። 2 ትንሽ ማንኪያ ብቻ በቂ ወይም በቂ በሆነ መጠን ብቻ። አጋር አጋሩን ከዚህ በታች በመግለጫ ውስጥ ማግኘት ትችላለህ እንደሆነ አስታውስ። ይህ የትክክለኛው መጠን ነው። ኢንፊውዥኑ እንዲጄል እንዲያደርግ፣ እንዲጠናከር እና በየትኛውም ጊዜ የቆየ አካባቢ እንዲሆን ያስችለው። በጥሩ ማቀላጠፍ እንቀጥላለን እና ሲቀጥቅጥ ጀምሮ በሁሉም ጊዜ ሳንቆም በትክክል 2 ደቂቃ እንቆጥራለን። እነዚያ 2 ደቂቃዎች ከተለፉ በኋላ ከእሳቱ ላይ እንወስዳለንና ትንሽ እንዲገዝግዝ እንደምንችል እንደምንቆይ አዲስ ተቀጥቅጦ ሲወጣ አንጠቀምም። ነገር ግን ፈጽሞ ጠንክሮ ሲሆን አይሁንም፣ ምክንያቱም ሲቀዝቅዝ በመጨረሻ ይጠነክራል። ነገር ግን እንኳን እንዲህ ቢሆንም ለምሳሌ አጋር አጋሩ ቢቀዘቅዝ ወይም ቢጄሊ ፈጽሞ ምንም አይደለም። እንደገና ትሞከዋለህ እና እንደገና ይከላከላል። ስለዚህ በትንሽ ሲቀዝቅዝ እና ገና ፈሳሽ ሲሆን መጠቀም የሚመከረው ነው። ወደዚያ ትክክለኛ ነጥብ ሲደርስ ስንጠብቅ የመጀመሪያውን መንገድ እንጀምራለን። ከሮዝሜሪ እንጀምራለን። ለዚህ መንገድ 3 ትንሽ እና ጠንካራ ቦልሲቶች እንጠቀማለን። 3 ጤናማ የሮዝሜሪ ቅርንጫፎችን በ1 እና 6 ኢንች መካከል የሚሆኑ እንመርጣለን። የመጀመሪያው የምናደርገው ነገር የታችኛውን ክፍል ማጽዳት ነው። በቦልሱ ውስጥ የሚገባውን ክፍል ቅጠሎቹን በማስወገድ እዚህ ላይ ስሮቹ እንዲታዩ እንፈልጋለን። አሁን በጥሩ የታነጸ መቆረጫ በመጠቀም በመጀመሪያው ክፍል ንጹህ መቆረጥ እናደርጋለን። በተቆረጠው ክፍል ላይ በተጋለጠው አካባቢ ብቻ የተፈጨ ቀንዴላ እንቀበላለን። ሙሉ ቅርንጫፉ ማሸፈን አያስፈልግም፣ ብቻ ተቆራረጠውን ክፍል ብቻ ይበቂ። ቀንዴላ በመጀመሪያ ሳምንታት ውስጥ ለመጠበቅ ይረዳናል። የፈንጂ ችግሮች እንዳይኖሩ አደጋውን ይቀንሳል። አሁን 1 ቦልስ እንወስዳለን እና ይህም እንጋራችሁት ምስጢሩ መሰረት የሚገባበት ቦታ ነው። መጀመሪያ በቀድሞ የዘጋጀነውን ጄል ቦልሱን እንሞላለን። በአካባቢው እስከ ግማሽ ድረስ በተመጣጣኝ መጠን በመጀመር ጄልን ውስጥ ካኖርም በኋላ የቅርንጫፉን ዝቅተኛውን ክፍል እንገባብራለን። የተቆረጠው ክፍል ሙሉ በሙሉ እንዲሸፈን እንደሆነ እንደምንረጋገጥ። በዚህ መንገድ ጄሉ ክፍሉን በሙሉ ይከባልና ከመጀመሪያው ቀን ጀምሮ ዘወትር እንዲሰናከል ያደርጋል።
አሁን ቦልሱን በጥሩ ሁኔታ እንዲዘጋ እንተክላለን። በቀጣዩ ሁለት ቅርንጫፎችም ትክክለኛውን ሂደት በትክክል እንደገና እናደርጋለን። ከዚያ በኋላ ሦስቱም ቦልሶች ወደ አንድ መያዣ ውስጥ እንደላይ ወይም በግምት ቀጭን ሁኔታ እንዲቆም እንደምንያዟቸው እንደምንረጋገጥ ጀሉን በመሬቱ ላይ እንዲቆይ ያደርጋል። አሁን ትንሽ የሆነ የማክረብ ቢር ተጽዕኖ ለመፍጠር ትልቅ የፕላስቲክ ቦልስ እንፈልጋለን። ውስጥ ከማስገባታቸው በፊት ሦስቱን ቅርንጫፎች በቀላሉ በቲና የተሠራ ተፈጥሯዊ ፋንጂሲዳ እንቀብላቸዋለን። ይህን ማንኛውንም እንዴት እንደምታዘጋጅ በቪዲዮ መጨረሻ የሚያስተምር ነው። ቀላል አንድ ጊዜ መከባት በቂ ነው። ሁሉንም በትልቅ ቦልስ ውስጥ እንገባበታለንና እንዘጋዋለን እና ተጠናቋል። ጀሉ መጠንከር ይጀምራልና ቅርንጫፉም ይፈልገውን ያገኛል፣ ተፈጥሯዊ ኦክሲኖችና በመቁረጫው መሠረት ላይ የቆየ እርጥበትን። ከዚህ በኋላ አስተዳደሩ በጣም ቀላል ነው። 3 ወይም 4 ቀናት በኩል እንከፍታለን። ሁሉም ደህና መሆኑን እንመረምራለን። ቀንዳል የተፈጥሯዊ መከላከያ ማክረብ እንቀበላለንና ቦልሱን እንደገና እንዘጋዋለን። ስርዓቱን በአየር አብዛኛውም የማይነፍስ ቦታ እና በቀጭኑ ብርሃን ውስጥ ሁልጊዜም በጥቂት ጥላ ውስጥ ማስቀመጡ በጣም አስፈላጊ ነው። ከዚህ በኋላ በአንድ 10 ቀናት ውስጥ የመጀመሪያውን ውጤት ማየት እንጀምራለን። ቅርንጫፎቹ ፈጽሞ ስር እንደተሰደዱ ነጭና ንቁ ስሮች በዚያ ጀል ውስጥ የበዙ መታየታቸውን እንጀምራለን። ይህ ጀልም ለማዳበር በጣም ተስማሚ የሆነ አይነት ነው እና ይህ ሲከናወን ሲጀምር ይህ በጣም ውጤታማ የሆነው ዘዴ ማንኛውንም እጽዋት እንዴት ማባዛት እንደሚችል መረዳት ትጀምራለህ። አይሆንም በግልጽ ሁኔታ ድንቅ የሆነ ነገር። አሁን እነዚህ እጽዋት በዚህ ጀል በጣም ቀላል እንደሚበዙ ካወቅን በኋላ ወደ ሁለተኛው ዘዴ እንሄዳለን። ይህም ከዚያ ይልቅ የሚያስደስት ነው። ይህ ዘዴ በጣም የሚያስደስት ነውና በተለይም በአቮካዶ ዛፎች ላይ በጣም ውጤታማ ነው። ነገር ግን በሲትሪክስ፣ በማንጎ እና በሌሎችም ብዙ የእንጨት አይነቶች ላይ መተግበር ይችላል። የመጀመሪያው ነገር የምናደርገው ነገር ከአቮካዶ ዛፉ ላይ ጤናማ ቅርንጫፍ መምረጥ ነው። ቅርንጫፉን ፈጽሞ አንቆርጥም። የምናደርገው ግን ከፍተኛ አይደለም፣ የሆነ መቆረጥ ነው። ማለትም ቅርንጫፉን እስከ እኩል ድረስ በበቂ መጠን እንከፍታለን። ይህም እጽዋቱን እንዲሰማሙድ ያደርገዋል፣ ግን ከዛፉ ሳይለይ። ይህም መቆረጥ በበጣም የተንጽና የተዘጋጀ የመቆረጫ ጓደኛ መቆረጥ እንደምንችል እናደርጋለን። ቅርንጫፉ ከዛፉ ጋር አሁንም የተገናኘ ነው፣ ሳቪያንም የተቀበለ ነው፣ ግን አሁን የሚያስገድድ የሆነ ቁስል በመፍጠር ስሮች እንዲያወጣ አድርገናል። ከቆረጥን በኋላ የተቆረጠውን ቦታ በዱቄት ቀንድ በበቂ መጠን እንሸፍናለን። የተጋለጠውን ክፍል በበቂ መጠን መሸፈን በወደፊት የፈንጂ ችግሮችን ለመከላከል በጣም አስፈላጊ ነው። አሁን ትንሽ ቦልሳ እንወስዳለን። ቦልሳውን በቀድሞ የዘጋጀነው የሳልክ ጀል እስከ እኩል በትንሽ በላይ እንሞላዋለን። ይህ ጀል ስሮቹ የሚያድጉበት አካባቢ ነው። በትክክል በጥንቃቄ የቅርንጫፉን ቁስል በትንሽ እንከፍታለንና ያንን ክፍል ወደ ቦልሳው እንገባዋለን። ቁስሉ በጀሉ ሙሉ በሙሉ እንዲነካ እንደሆነ እንረጋግጣለን። ከዚህ በኋላ ቦልሳውን በጥንቃቄ በቅርንጫፉ ላይ ጠንክረን እንጠቅማለን። ቦልሳው በጥሩ ሁኔታ እንዲጠበቅ ምንም መፍጸምና እንቅስቃሴ እንዳይኖረው ማድረግ አለበት። ማቅረብ ከመጀመሩ በፊት በቪዲዮ መጨረሻ ለመማር የሙሰለ የተፈጥሮ ፋንጂሲዳ በቀላሉ በዚህ አካባቢ በትንሽ እንቀባበላለን። አንድ ቀላል ማሸት በቂ ነው። አሁን ሙሉ አካባቢውን በጥቁር ቦልሳ እንሸፍናለን። ይህ አስፈላጊ ነው፣ ምክንያቱም ቀጥታ ብርሃን እንዳይገባ እና እርጥበቱን በተሻለ ሁኔታ እንዲጠበቅ እና ለስሮች እድገት የተሻለ የሚያስችል አካባቢ እንፈጥራለን። ከዚህ ጋር ሁሉ ማድረገናል። አሁን የሚያስፈልገው መጠበቅ ብቻ ነው። በአንድ ላይ 8 ሳምንታት ውስጥ አንዳንዴም 9 ወይም 10 ሳምንታት ያህል፣ ከዚያም በየአይነቱ ተመሳሳይ ሊሆን ይችላል፣ ውጤቱን ማየት እንጀምራለን። ለአቮካዶ ከሆነ ምክንያቱም በጣም የሚጠይቅ ነው፣ ትንሽ ተጨማሪ ጊዜ ሊያስፈልገው ይችላል። ነገር ግን ቦልሳውን ሲከፍት የተለፉ ነጭ፣ ንቁ ከዚያ ቦታ ለመውጣት የሚሞክሩ ስሮች እንገናኛለን። ጠንካራ ስሮች አሉ፣ አሁን መሬት እንዲያገኙ በግልጽ ሁኔታ የሚጠይቁ እና እዚህ አንድ አስፈላጊ ነገር ይመጣል። ይህ ክሎን ነው። በመሰረቱ ይህ አኮዶ ነው፣ ግን በዚህ ጊዜ በበለጠ የተረጋጋ አካባቢና ከተለመዱት የምድር አይነቶች በላይ የሚበልጥ የስኬት ዕድል ያለው ነው። ልዩነቱን ታውቃለህ? አሁን ወደ ሦስተኛው ዘዴ እንሄዳለን። በዚህ ጊዜ በሎሚ ዛፉ ላይ ባለ ታሪክ የአየር አኮዶ ቴክኒክ እንሰራለን፣ ግን በኦክሲጅን ጀል በማሻሻል ነው። ጠንካራና ጤናማ ቅርንጫፍን መርጣለን። የመጀመሪያው ነገር 2 መቁረጫዎችን በቅርንጫፉ ዙሪያ በ2 ሴንቲሜትር የተለዩ እንደሆኑ እንደምንሰራ ነው። በእነዚያ 2 መቁረጫዎች መካከል ያለውን ቆዳ ፈጽሞ እንወስዳለን። አሁን ግን አንድ ቁልፍ ክፍል ይመጣ። ካምቢየሙን እንከተከታለን። ያ በቆዳው በታች የሚገኝ ያ ብሩህ ክፍል፣ እኛ የምናየው ያ ብሩህ ነገር። ይህ በጣም አስፈላጊ ነው። እንደዚህ በማድረግ እንዳትፈወስ ያደርጋልና በዚያ ነጥብ ስሮችን እንዲያወጣ ያስገድዳታል። አካባቢውን ፈጽሞ ካነጻን በኋላ
በተከተሩበት ቦታ የተፈጨ ቀንደኛ እንከክላለን። የተጋለጠውን አካባቢ በጥሩ መልኩ መሸፈን በመጀመሪያ ሳምንታት ውስጥ ለመጠበቅ አስፈላጊ ነው። አሁን ቦልሱን እንዘጋጃለን። በዚህ ጊዜ ትንሽ የሚበልጥ ትልቅ ቦልስ እንጠቀማለንና ታችኛውን ክፍል በመቆረጥ የተመሳሳይ የእጅ ቀሚስ እንፈጥራለን። ይህን ለምን ሳአንዳ ቅርንጫፉን ከላይ እንዲገባ ለማድረግ ነው። ቦልሱን በቅርንጫፉ ላይ እንደ ገስታኝ ያዘን እስከ ተቀተሩበት ቦታ በትክክል እንደምንደርስ ነው። ቦልሱን በቦታው ካኖርን በኋላ በአኩሩ ታችኛው ክፍል በተቀተሩበት ቦታ በታች የሚገኝ ማጠጫ እንደሚያዘን ነው። በትክክል እንደሚተት እንደምንረጋጋ ነው። አሁን የተሞቀውን የሳልክ ጀል ወደ ቦልሱ እንገባበታለን። በተቀተሩበት ቦታ ፈጽሞ እንዲሸፍን እንደምንረጋግጥ ነው። ቁስሉ በጀሉ ፈጽሞ እንደተሸፈነ ሲታይ ሁለተኛውን መጠጫ በላይኛው ክፍል ያዘን ነው። በዚህ አኮርዱን ፈጽሞ እንደሚንዘጋ ነው። ለመጨረሻም በውጭ ክፍሉ ላይ ቀላል የመከላከያ ማጀዳ እንደገና እንከበላለን። አሁን ግን ሁሉንም በጥቁር ቦልስ እንሸፍናለን። ይህ ብርሃኑን ለመከልከል እርጥበቱን ለመጠበቅና የተሻለ የሚያስተካክል አካባቢ ለመፍጠር ይረዳናል። መጠጫዎቹን በትክክል ያዘን ሁሉንም እንደምንረጋጋ ነው። አሁንም መጠበቅ ብቻ ነው የቀረው። በ6 እስከ 8 ሳምንታት ውስጥ አስደናቂ ነገር እንደምናይ ነው። በቅርቡ በዱቄቱ ውስጥ በወተር ተመሰረተ የተሰሩ ተፈጥሯዊ ሆርሞኖች የተሞሉ እጅግ የታበዩ ስሮች እንደሚፈጠሩ እንመለከታለን። ይህ የታዋቂውን የአኮድ አይነት የሚፈልገውን አገልግሎት እንዳንደርስበት ያደርጋል እና ፈጣን ፍሬ የሚሰጥ አዲስ ዛፍ እንዲኖረን ያደርጋል። ስሩ በትክክል ከተሰጠ በኋላ ከታች ክፍሉን እንቆርጣለንና ተዘጋጅቷል። አሁን የተዘጋጀኛ ዛፍ ለመተከል ዝግጁ ነው። አሁን እዚህ ያተከምነው የነበርነውን ተፈጥሯዊ መከላከያ እንዴት እንደምንዘጋጅ እንጀምራለን። በጣም ቀላል ነው። 1 ሊትር ውሃ እንፈልጋለን። ትንሽ የተፈጨ ቀንዴል እናከላክላለን። በጥሩ እንቀሳቅሳለንና በቀጭኑ ቀለበት ወይም የቡና ፊልተር እንደተከምን በፍጹም እንዲነጻ እንታጠብበታለን። ወደ ፑልቨራይዘር ያስገባና ተዘጋጅቷል። አሁን ፍጹም ዝግጁ የሆነ ተፈጥሯዊ ፉንጂሲዳችን ለመተግበር አለን። እስከዚህ ድረስ ከደረስ ለዚህ ቪዲዮ ላይክ እንዲሰጥ እና እንደምንወድ የተመሳሳይ እጽዋት ፍቅር ያላቸውን ሰዎች እና በፍሬ ዛፎች ላይ ማማረርን የሚወዱ ሰዎች ጋር እንዲካፈል በጣም ወዳለሁ። ድጋትህ እንደዚህ ያሉ ምክሮችና ምስጢራትን እንድንቀጥል ለመካፈል ይረዳናል እና አሁንም አልተመዘገበህም ከሆነ ከታች ተመዝገብ እና ካምፓኒታውን አንቀሳቀስ። ምክንያቱም በጣም አስደሳች ቪዲዮዎች እየመጡ ነው። በተጨማሪ ነገር የለም። በሚቀጥለው ቪዲዮ እንገናኛለን።